ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር ሰላም ነው። ክብሩ ይስፋ የእናትና የልጁ። እንግዲህ ታችን ቦኒትን አሁን ነው ማውቃት። እኔ አላቅም። አንዳንዴ ኢኖ ኮንቴንቷ በኦሮምኛ ስለሆነ እኔ ደግሞ ኦሮምኛ ብዙ ስለማልሰማ አላየውም ኮንቴንቶቿን። ግን በሚያሳዝን ሁኔታ ከ850 ሺህ በላይ ፎሎወር አለ። ራሷን ያስቀየምኳችሁ ካለ እንዲሁም ያስቀየማችሁኝን ይቅር ብያለሁ ብላ ራሷን አጥፍታለች። እህታችን ሶሻል ሚዲያ ተጠቃሚ ናት፣ ብዙ ጊዜ ትታያለች። ጠንካራ ሴት የነበረች ናት። ከሊስትሮ ጀምራ እስከ ጥሩ ደረጃ እስከ መድረስ የመጣች ጀግና ሴት ናት። ግን አንዳንዴ የሶሻል ሚዲያም ተጽዕኖ የቤተሰብም ተጽዕኖ ተጨማምሮ ህይወታችንን ሊያስቀጥፈን ይችላል። ሶሻል ሚዲያን በደንብ አድርገን መጠቀም ካልቻለን መከራው ብዙ ነው። እኔ በጣም ነው ያሳዘንሽ እናቱ። ይሄን ነገር በውስጥ የምታማክሪያቸው ሰዎች ቢኖሩ፣ የምትነግሪያቸው ሰዎች ቢኖሩ ይሄ ችግር አይደርስም ብዬ አስባለሁ። የሆነም ኢንተርቪው አየሁኝ። ምን አይነት ኢንተርቪው ነው? ከባለቤቷ ጋር ኢንተርቪው አለ፣ አሳያችኋለሁ። ላይፍ ስገባ ጥለኸኝ ከሄድክ እኔ ራሴን አጠፋለሁ እያለች ሁሌ ታስጨንቀኛለች፣ ሁሌ ታስፈራራኛለች እና ለዛ ነው የቆየሁት እንጂ እኔ ከእሷ ጋር ምንም አይነት ፍላጎት የለኝም እያለ ሲናገር ሰምቼዋለሁ። እና ቪዲዮውን አሳያለሁ። እኔ ያለ መረጃ ማውራት አልወድም። እና እህታችን ግን ይመስለኛል የሶሻል ሚዲያ ለአንቺ አይመጥንም፣ እሱ ቆንጅዬ ነው፣ አንቺ ተራ ሴት ነሽ እያሉ ብዙ ጊዜ አበሽቋታል። በዚህ እልህ ተገባብታ ራሷን ነው እስከ ማጥፋት ደርሳለች። እና አንዳንዴ ሶሻል ሚዲያ አጠቃቀምን ካላወቀን በጣም ኢሞሽናል የሆንን ሰዎች ከሆንን ሶሻል ሚዲያ ላይ ባንመጣ ደስ ይለኛል። በተለይ ኮመንት ፊት ለፊት የሚናገርን ሰው ብዙ ጊዜ ቅሬታ ያመጣል ብዬ አላስብም። ለምን? ፊት ለፊት መነጋገር መልስ ይሰጣል። በኮመንት ከሆነ ግን መጥቶ መበሻሸቅ ብዙዎቹን ያበሽቃል። ምክንያቱም የሚታዩ ሰዎች አይደሉም፣ ምን አይደሉም፣ መጥተው ዝም ብለው የፈለጉትን ጽፎ ይሄዳሉ። የሰውን ላይፍ እንዴት አፌክት እንደሚያደርጉ ደንታ የላቸውም። እና የዚችን ልጅ ከሱ ይልቅ በሶሻል ሚዲያ ላይ መጥተው የሰደቧት ሰዎች ጫና የፈጠረ ይመስለኛል። እሱም ላይ ደግሞ ጫና የፈጠረው እዛ ላይ አንተ ቆንጆ ሆነ፣ በተለይ ሴቶች አንተ ቆንጆ ሆነ ከእሷ ጋር ምን ታረጋለህ፣ ምን ታረግላለች እያሉ ሙልጭ እያደረጉ ነው የሚሰድቧት። እና ሴቶቹ ናቸው በብዛት በዚህ ነገር ላይ እስከ መጨረሻው ድረስ ሄደው የትም ዓለም ላይ በምታዩት አሁን ዱባይ ላይ፣ አረብ ሀገር ያለው ችግር በብዛት የምታዩት የሴት ችግር ነው።